ትሁት 100 ክፍል 404 ተለቀቀ ዛሬ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እህታችሁ ነኝ። ያው እንግዲህ ረመዳን ነው፣ ስራ ትንሽ በዝቷል። ቪዲዮ ለመልቀቅም አልተመቸንም ማለት ነው። እኔ ብቻ ሳይሆን ሁላችንም ነን። እኔ ብቻ አይመስለኝም ውዶቼ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ እላችኋለሁ የኔ ውዶች ቤተሰቦቼ። አሁንም ስለምታበረታቱኝ አመሰግናችኋለሁ። ትሁት ዛሬ ተለቋል። በጣም ደስ ይላል። በጣም ነው የሚያስደስተው ማለት ነው። ትሁት ለሀቅ ብላ እየተከራከረች ነው፣ ግን ፈጣሪ ደግሞ ተሀቀኛው ጋራ ነው የሚቆመውና መጨረሻውን ያሳምርላት ማለት ነው። እንግዲህ ሽማግሌውን በጣም ተበሳጭቷል። መኝታ ቤቱ አስገብቶ ዘግቶባታል ማለት ነው። በጣም ተበሳጭቷል። ከሚስቱ ጋርም ተነጋግረዋል ብዙ ነገር። አንቺ ለኔ ምን ነሽ እያላት ነው ማለት ነው። ምን ነሽ አንቺ ለኔ፣ አንቺ እውነት ለኔ ምን ነሽ? ምስትህ ነኛ ስትለው ምን ነሽ ለምን ትለኛለህ አለችው ማለት ነው። ምን የማርለሽም እኔ ለአንቺ ብዙ ነገር እየሆንኩልሽ፣ አንቺ ግን ለኔ ምንም ነገር እንትን አትይም አትጨነቂም እያላት ነው ማለት ነው። ለምንድን ነው እንደዚህ የምትለኝ? ምን ማለት ፈልገህ ነው እያለችው ነው ማለት ነው። ቤተሰቦቼ በጣም ነው የሚያስጠላው። ይሄ ሰውዬ ምን ሊሆን ይሆን? ይቺ ልጅ ምን ሆና እንዳገኛት እንግዲህ ፈጣሪ ይወቀው ይመስለኛል። እንግዲህ መንገድ ላይ አግኝቷት ይሆን ምን ይሆን? ፈጣሪ ነው የሚያውቀው። አንቺ እኔን ካልፈለግሽኝ፣ አንቺ እኔን አትፈልጊኝም፣ ብሩንም መልሽልኝ እያላት ነው ማለት ነው። በትዳር ላይ እንደዚህ ያለ ነገር አለም የሆነች ሚስቱን ማለት ነው ይዞ እንዳይቀመጥ እንደዚህ አድርጎ እሷን እንደዚህ እያንገላታ እውነት ምትሆን የመስሏት፣ እሷ ደግሞ ገንዘቡን ነው የምትፈልገው እንጂ እሱን አይደለም የምትፈልገው። ስለዚህ አንቺ ከጠላቴ ጋር ተባብረሻልና ብሎ ትሁትንም አስገብቶ ቆልፎባት ተነስቶ ወጣ ማለት ነው። ሽማግሌው ጋር ተነስቶ ወጣ ሄደ ማለት ነው። እሷ ደግሞ አላስችላታለና ሄዳ ከፈተችላት ማለት ነው። ትሁት ብላ ስጠራት እዛ ቤት ናት ያለችው። ይኸው እዚህ ቤት አለም ለዘላለም እዚህ ቁጭ ብላ ስታሰቃዩት የኖራችሁበት ቤት ነው አለች ማለት ነው። ትሁት እኔ ምንም ላረጋት አልችልም አለች ማለት ነው። አንቺ ጭምር ነች ስታሰቃያት የነበርሽ አላት ማለት ነው። እና አለቻት ማለት ነው። ከዛ በኋላ ከፈተችላት። እንግዲህ መጣ ማለት ነው። ናቲ መጣ። ለምንድን ነው እንዴት ነሽ? ደህና ነሽ ወይ ትሁት? የደበረሽ ወይ ምናምን አላት ማለት ነው። ከዛ እንደዛ ሲላት እሺ አይደብረኝም አለችት። ነይ እንግጂ የሆነ ቦታ ወስጄ ዘና ላድርግሽ ሲላት ማለት ነው። ልጄ እንዴት ናት ስትለው ልጄ ካለሜ ጋራ በጣም ዘና ብለው እየተጫወቱ ነው፣ ደስተኛ ናት አላት ማለት ነው። በጣም ደስ አላት። አመሰግናለሁ አላት ነው። አንቺ ለኔ በህይወቴ ያገኘሁሽ ስጦታዬ ነሽ፣ አንቺ ለኔ ብዙ ነገር ነሽ እያላት ነው ማለት ነው። እና አብረው ሊወጡ ሲሉ ሳሚ ይዟት ሊወጣ ሲል ማለት ነው። ትሁት እኔም አብሬ ልውጣ እያለች ነው ማለት ነው። እሱም እና ሳሚ መጥቷል፣ ነይ እንውጣ፣ በቃ እንውጣ፣ ዘና ላርግሽ እያላት ነው ማለት ነው። ይህችም ለገንዘብ የገባች ያለች ቤቲ ተብዬዋ ደግሞ እንዴት እሷን የቤት ሰራተኛ እንዴት የእንጀራ አባት ለመሆን ፈልግሃለሁ እያለችው ነው። እሷ ደግሞ የምትፈልገው እሱን ነው ማለት ነው። ከዛ በኋላ አይ እንደዛ አትበይኝ ተይ። እንግዲህ ሽማግሌውን መጣ ማለት ነው። እያወራች ከሳሚ ጋር እያወራች ማለት ነው። መጥቶ አነቃት ማለት ነው። አንገቷን እንዴት አባ ከእሷ ጋር ታወራለህ እያላት ነው። ዟት ሊወጣ ሲል መጣ ሽማግሌውን ማለት ነው። እንዴት ከቤት ሰራተኛ ጋር አለው። ምን አገባህ? አይመለከትህ፣ እኔ ከወደድኳት ምን አገባህ አለው ማለት ነው። በጣም ተበሳጭ። እሱም ትሁት እኮ ንጹሕ ልብ ያላት ንጹሕ ሰው ናት፣ ምን አገባ ሲለው ከቤት ሰራተኛ ጋር አለው። እንግዲህ አንተ ከቡና ቤት ማምጣት ነበረብኝ እንዴ አለው ማለት ነው። በጣም ተበሳጨ ማለት ነው። ቆይ እሰራላችኋለሁ እያለ ነጥቆ ይዟት ወጣ ማለት ነው። ጀግና ነው ግን አያደነኩት እውነት። ቤቲ እልክ ነው ይመስለኛል፣ ወይ ወዳው ይመስለኛል፣ አላቅም። ብቻ እሷ የምትፈልገው ልጁን ነው የምትፈልገው ማለት ነው። እንግዲህ እንዳያችሁ ሽማግሌውም ቀጥሮት ከአሁን በኋላ ትዕግስት ያልቋል፣ ቀድሜ ልተኩስብህ እችላለሁ ብሎታል። እኔ ልተኩስብህ፣ እኔ ልገልህ እችላለሁ ከሷ በፊት ብሎታል ማለት ነው። አግኝቶ አስፈራርቶ ለቆታል ማለት ነው። የትሁት አጎት
በጣም ነው የደነገጠ ሽማግሌው። በቃ ግራ ገብቶታል ማለት ነው። ብቻ ከባድ ነው በጣም። እኔ እንጃ መጨረሻው ምን ይሆን? መቼም ተንኮለኞች አንገታቸው እንደደፉ ነው። ለጊዜው ይመስላቸዋል እንጂ ባለጌ ሰው መጨረሻው አያምርም። ምን ሊሆን እንደሚችል አይታወቅም። ይሄ ሽማግሌው የትሁት አጎት እንዳያገባት እያልኩ ነው እኔ ጋይስ። እናንተ ምን ትላላችሁ? እንዳያገባት እያልኩኝ ነው። ከዛ ቤት ፈለገ ማለት ነው። ቤት ተከራይቷል ማለት ነው። እንግዲህ ሽማግሌው ቤት ተከራይቷል። ቤት ፈልጎ ተከራይቶ እንግዲህ እናትና ልጆችን ሊያገናኝ ነው ማለት ነው። ትሁትም መታ ልጅን ይዤ ልውጣ ብላ ልጇን ይዛ ወጣለች ማለት ነው። ሳሚ ደግሞ በአንድ በኩል እየመጣ ነው፣ እናቱን እያገኘ ማለት ነው፣ ሊያገኝ ማለት ነው። እሷ ደግሞ እየተንቆራጠጠች ነው። በቃ የሚከሰተው ነገር አይታወቅም። ሽማግሌው ደግሞ አያርፍም እኮ እጁ ስለማያርፍም አፉም አያርፍም። ብቻ መጨረሻው እውነት ልጄን አገኘዋለሁ፣ ልጄን በህይወት አገኘዋለሁ እያለች ነው ማለት ነው። አለሜም እንግዲህ በጣም ነው በቃ በጉጉት ነው እየጠበቀች ያለች ማለት ነው። እሱም እናቴን ላገኛት ነው ደርሻለሁ አባዬ አለው። ይሄው እንግዲህ ደርሷል። ፎቅ ላይ ወጥቶ አይን ላይን ተያይተው አለቀ ማለት ነው። ክፍል 104 ላይ ማለት ነው አልቋል። በሚቀጥለው ደግሞ እስኪ ምን ይከሰት ይሆን? ተገናኝተዋል ግን ለመተቃቀፍ ብቻ ነው የቀራቸው። እንግዲህ ሰውየው ሽማግሌው ተከትሎ ይመጣና ይገላቸዋል ወይስ እሱ በህግ ይያዝ፣ በህግ ስር ይያዛል ሊሆንስ? ፖሊሱንስ ምን አድርጎት ነው የጠፋ? ቤቲም እንግዲህ ቤቱና ቅዠት በቅዠት ሆናለች ማለት ነው። ሊገለኝ ነው ብላ በጣም ፈርታለች ማለት ነው። ብቻ በጣም ነው ውስብስብ ያለ ነገር ሆኗል። እንግዲህ ሲያገኛት ቤቲም ምን ልትሆን ነው ይሆን? ትሁትም ልጇን ይዛ ወጥታለች። ሽማግሌውና አለሜና ሳሚ ናቸው እንግዲህ ሶስታቸው። እንግዲህ ሽማግሌው ከመጣ ምን ሊያደርጋቸው እንደሚችል እስቲ ኮሜንት ላይ አስቀምጡ ግምታችሁን ውዶች። አመሰግናለሁ ስለምታበረታቱኝ፣ አይዞች ስለምትሉኝ፣ ከጎኔ ስለሆናችሁ አበረታቱኝ እላችኋለሁ። ሰላማችሁ ይብዛልኝ። ሰላም እንሁን በያለንበት ቦታ፣ ሀገራችንንም ሰላም ያድርግልን። ሰላም ሁኑልኝ። ቻው ባይ